ማንም ያስገባን የለም። ነገሩ መስመር እየለቀቀ ነው ያለው ነው መስመር ለቀቀ ሪያሊቲን ያስያዝኩት የተባለውን ነው እኮ የተባለውን አሰማለሁ እኮ በቮይስ ካሳየከው ቪዲዮ ምንም የተረዳሁት ነገር የለም። እኔ መረዳት የምፈልገው ከሀና ጎን ነው ወይንስ ከተክላይ ጎን ነው አፄ የሚባለው? ከሀና ጎን ነው። ቆይ አንዴ እኔ አስረዳታለሁ። አንተ ነህ ያከበድከው ነገር። ይኸውላችሁ መጀመሪያ ልጀምር። ለምን እዚህ 25,000 ሰው መሀል ሮንግ ነገር ስላስቀመጠ ማለት ነው። አንደኛ የትግራይ ህዝብ ላይ ወይ ደግሞ ባንዲራችን ላይ እየተፋ እየረገጠ ያን ቪዲዮ ራሴን ፖስት ያደረኩት ትክክል ነው፣ ግን ትግራይ ውስጥ አይደለም። እናንተ መታችሁ የአማራን ህዝብ እየጨፈጨፋችሁ ምንም ስለኛና የሸገር ልጅ ናነኩ አንተም ስሜን አንስተው ሌላ ጊዜ ታወራለች። ያንተን ህግ የያዘ ጉዳይ ነው። አላወራህም። ስለ ፖለቲካ ስለ ልጅቷ አወራኝ። ስለ ልጅቷ ነው የምናወራው። ስለ ልጅቷ እኔ ያላልኩትን ነገር ብለሃል። አሰማት። አላዳምጥም። ያላልከውን ያለውን ንገረኝ። ቆይ አንዴ ሸገር ምን አለ መኩ? ስለ ዲኤንኤ ያለው አሁ ብያለሁ ብለካል አይደል? ያልኩት ከመጣ ይቅርታ ጠይቃለሁ ብለካል። ስለተጠራ ስላለንኩ ያሰማኝ መኩ አሰማ አንዴ ስለ ዲኤንኤ መመርመር ያለው አቡ አንዴ ይሄ ልጅ ሚውት አድርጊልኝ በቤትሽ። አቡ እኔ ደግሞ ፌር የሆነ ነገር መሰለኝ እኮ ነው። አቡ አንቺ ቤት ውስጥ ማለት ፖለቲካ ማውራት ቃላቶችን እሱ ፖለቲከኛ ነው። ለምን ትፈራለህ? ምን ያስፈራል? ፖለቲካ እዚህ ቤት አላወራም። እኔ ሀሳብ አልፈራም። ቤትበትና እመጣለሁ አንተ ቤት ከፈለግ አዳምጠኝ እኮ የእሷ ቤት የፖለቲካ ቤት አለ። አዳምጠኛ እንደ ሸገር ፕሊስ አንዴ ሚዩት ላደርግህ ነው። ይቅርታ። እዚህ ቤት ሁላችንም እኩል ተከባብረን ነው የምናወራው። ይሄ ቤት የፖለቲካ ቤት አይደለም። ይሄ ቤት የሰው ቤት ነው። ሰው ሁሉ የተበደለ ሰው ሁሉ ፍትህ የምንጠይቅበት ቤት ነው። በጣም ብዙ ሰው ድምፅ የምንሆንበት ቤት ነው። ሀና ኢትዮጵያዊ እህታችን ናት። ተክላይ በሚባል ሌላ ኢትዮጵያዊ ወንድማችን ታግታለች። ለእህታችን ፍትህ እየጠየቅን ነው እስከ መጨረሻው። እህታችን ነጻ እስክትወጣ ድረስ ምንም ነገር አያስቆመንም። ምንም አይነት አጀንዳ እያመጣችሁ የሆነን ሰው ከሆነ ሀገር እያባረራችሁ ቢዚ ልታደረጉ ብትሞክሩ፣ የሆነ ሰው የሆነ ነገር እየታገተ ቢዚ ለማድረግ ብትሞክሩ፣ የሀናን ጉዳይ እስከ መጨረሻው በህይወት እያለን ታግለን ሀና ነጻ እስክትወጣ ድረስ ማንም አያስቆመንም። ለምን አንድ እኔ ብቻዬን አልቀርም፣ አላቆምም ለሀና ፍትህ መጠየቅኝ። አሁን ጉዳዩን ወደ ፖለቲካ ወደ ብሔር ለማዞርና እርስ በርስ ተባልታችሁ ጉዳዩ ሀና እንድትረሳ አልፈልግም። ፕሊዝ ፐርሰናል ጸባችሁን በሌላ ቤት ተነጋገሩ። በየራሳችሁ ቤት ከፍታችሁ እንደፈለጋችሁ። አሁን ሀና ብቻ ነው አጀንዳችን። ስለ ሀና እናውራ በቃ። አቡዬ እኔ አንቺን አንድ ነገር ለምጠይቅሽ ከፈቀድሽ ነው። ለምን እኔ ስለ ሀና ነው ያወራሁት። ያልኩት ነገር ለሱ ሁለት ነገር ነው። አንድ ምንድን ነው ዲኤንኤውን ሲመሰክር ነበር ነው ያልኩት። አክሴፕት አድርጓል። ሲያሰማክ ሚዩት አድርግለትና ያሰማክና አንተ ይቅርታ ጠይቃለሁ ካልኩኝ ይቅርታ ጠይቃለሁ ብለካል። ካላልክ ደግሞ መኩ ይቅርታ ይጠይቅካል። መኩ ፕሊስ ስለ ዲኤንኤ ያለበትን የተናገርኩትን ልንገር። እኔ አሁን እሱ ይመጣል ብዬ ቀድቼ ይዤ አልመጣሁም። ኦኬ አቀርባለሁ። ይቀርባል። ማአት አለ አብረው ተስማምተው ያወሩበት ማአት ወርድ ነው ያለው። እሱ ችግር የለውም። ሁለተኛ ያልኩት ምንድን ነው? እሱን ስም ጠርቼ እውነት ይሄ ልጅ አጌነስ ከሆነ ከዚህ ሰውዬ መሲ ስትወርድ ለምን ታስወርዳላችሁ ብሎ ለምን ከጎኗ አልቆመም ነው ያልኩት። ይህን ሁለት ነገር ነው የተናገርኩት በሱ ስም ማለት ነው። እዚህ ጋር መጥቶ ግን አንቺ ያው እንግዲህ ለተበደለ በከንቱ ስሙ ለሚጠፋ ሰው ነው አይደለም የቆምሽው። ኦኬ እዚህ ጋር ደግሞ ባልሆነ ነገር እኔን ክሌም አድርጎ 25,000 ሰው መሀል ተናግሯል። ያችን ክሪል አድርግና ልለፍ። ፖለቲካ ላወራ አይደለም ይሄ ሁለት ነገር አስቀምጧል። አንዱ ምንድነው ባንዲራችን ላይ የትግራይን ህዝብ እየሰደበ ተፍቷል ብሏል። ያችን ክሊር አድርጌ ያልፋለሁ። ሁለተኛ አሁንም እዘምታለሁ ብሏል። ያችንም ክሊር አድርጌ ወደ ሀና እንመጣል። ይሄን ፍቀጅልኝ። ኦኬ ይኸውልሽ የባንዲራው ጉዳይ ራሴ ፖስት ያደረግኩት ነው። ያኔ ከዛ ተነስተው ጋሸና ምድር ላይ መጥተው ባንዲራቸውን ስለው ትግራይ አሸንፋለች ብሎ ስለጻፉ እኛም ደግሞ እዛ ጋር ታግለን ካስለቀቅናቸው በኋላ ያናረግያል። ትግራይ ውስጥ አይደለም ምንም ውስጥ አይደለም። እሱ ግን ሚኒሊክ በሚል ገሏል ብሏል። እሱን ጠይቅልኝ ያምጣና ለምን ሁሉም ነው የሚሉት ይሄንን በሌለውበት ማለት ስሜን እያጠፉ ነው። በዛ እኔ ህዝቤን ለመከት ነው የሄድኩት ለህዝቤ ነው። በሁለተኛ አሁን ምንድነው ያልኩት ባለፈው ዮኒ ማኛ ጋር ያለው ደግሞ የተባለው ምንድነው ሰለሞን ሲያዝ አንተም አይቀርልህም ሲሉ አሁንም ደግምላችኋለሁ
ቲፒኤልኤፍ ታጥቆ የአማራን ህዝብ ለመውጋት የአማራ ምድር ላይ ከገባ ደግሜ እዘምታለሁ ብያለሁ። ይሄን ያልኩት። ወደ ሀና እንሂድ። እኔ ደግሞ እኔ ማጽዳት ራሴ ሀቢባ እኔ ራሱን ነው ክሊር ያደርገዋል። ራሱን ኤክስፕሌን አደረገ እንጂ አንተ ላይ ጣቱን አልጠቆመም። ስለዚህ እኔም ደግሞ ክሊር እኔ አንዴ ያሰማኝ ነው የምልሽ ያሰማክ ነው። እኔ ጠይቀው ነው ሪካርድ ላኩለት ለመኩ ሸገር በዲኤንኤ ተስማሚያለሽ ወይ ብሎ ሚጣን ሲጠይቅ ያለበትን ሪካርድ ላኩለት። ለኩ በውስጥ ለእኔ ዋትሳፕ ላይ እኔ እዚህ ጋር አሳያለሁ። ኦኬ በቃ ሚውት አድርጉልኝ። መኩም ሸገር ፕሊዝ እባካችሁ እድል ስጡን። ነገሩን ወደ ሌላ ነገር የተለየ ዓላማ ያለው ሰው ካለ ላስወርድና እኛ ዓላማችን እንዳያደናቅፈን። ሁሉም ህዝብ አጼ ዘረ ያዕቆብ ይውጣ እያሉ ነው። ለምንድን ነው ዓላማው ከኛ ይለያል? የትግራይ ብሔርተኞች ናቸው እንደዚህ እያሉ ያሉት በብሔር ስለተወሰደ ነገር። ይሄ እኔ ማስወጣት ማለት እኔ ምንም ችግር የለም ልወጣልሽ ይችላሉ። ግን የትግራይ ብሔርተኛ ሁላቸውም ሀሳባቸውን ስለገለጹ ዘረ ያዕቆብም ሀሳቡን ተናግሮ ይውረድ። እድሉን ስጡኝና ተናግሬ ልውረድ። ዘረ ያዕቆብም የመግለጽ ምቃለው አጀንዳው እየተቀየረ እድሉን ስለሰጠሽኝ አመሰግናለሁ። እኔ ግን አሁንም ቢሆን ዘረ ያዕቆብ ያለውን ሪከርድ አላለም ካላሰሚኝ በውስጥ እናወራለን ብሎታል። ራሱ ጠቅላይ ራሱ ሪከርዱን አመጣለሁ። በማስረጃ ታቀርባለህ ማለቱን በደንብ አድርጌ በማስረጃ በውስጥ እናወራለን። ሎዛ ለምን በውስጥ አንፈታውን ሲላት አለ አላልኩም ካለ መጀመሪያ ሌላ ፕሮግራም ያዥላቸውና ሀቡዬ ይነጋገሩ። እኛ አሁን የሀና ጉዳይ ነው ያመጣን። የምንናገረው ነገር አለ፣ ለኢትዮጵያ ሕዝብ የምናስተላልፈው ነገር አለ። መልእክታችንን አስተላልፈን ወርዳለን። ሌላ አጀንዳ ያዘሽላቸው በደንብ ይከራከራሉ። ለፖለቲካው በጣም ፖለቲካ ሚሰሩም አንችልም የሚመጥንም ይህን ማኔጅም ለማድረግ የሚከብድሽ ጉዳይ ነው። ፖለቲካ አልፈልግም። ሀቢባ ፖለቲካ ያወራ የለም እስካሁን ከጠራሽን ውስጥ ፖለቲካ አላወራን። ለምን ስሜን እንዳልገባ ፈለጋለኝ። እኔ እሱን ክሊር አደረኩኝ። በልጅቷ ጉዳይ ግን ከአጀንዳሽ ጋር እንደመስማማ ነግሬሻለሁ አይደል? ሌላ ግን በልጅቷ ስም አድርገው የዚህ ተወላጅ ብሔር ነው እየተባለ በሚካሄድበት ግን እኔ አልስማማም፣ እቃወማለሁ። ነገም ዛሬ በዚህ ወንጀል ውስጥ ሁሉም ሰው አለ። ህዝብን አይወክልም። ወንጀለኛ ነበረ ማስያዝ የነበረው እነሱን። አንቺ ደግሞ አሁን አንቺ ቤት የገቡት ሰዎች ደግሞ በእንደዛ አንቺ ቤት ሲገባር ለማሳባቸው የሚቀየረው በየቤታቸው ከፍተው የሚሰሩ ፕሮፓጋንዳ ነው፣ የራሳቸውን ፖለቲካ ነው። ስለዚህ አንቺ ማጥራት ካለብሽ ነው የምልሽ። አንቺ ማጥራት ካለብሽ ክሊር አድርገሽ የኔንም ሰው ነግሮኛል፣ በመረጃ አምጣ ብለሻቸዋል። መረጃ አላመጡልሽም። እኔ እንኳን አትሊስት ስሜታዊ ሆኜ ከተናገርኩ ይከታተይቃለሁ ብያለሁ። ይሄን ያህል ድረስ ነው። መረጃ እስካላመጣ ድረስ አንተ ማንም ብሌም የሚያደርግህ የለም። ቁጭ በል ነው የምልሽ። ይሄን ያህል እኔ ለፖለቲካ መስራት ግን አይቻልም። ዛሬም ነገም የአማራ ትግራይ በአንድነት ይቀጥሉ። በቃን። ከዚህ በኋላ ይኸውልህ ሸገር፣ አንተ ሀሳብን ገልጸሃል፣ ሰምተናሃል። ዘረ ያዕቆብ በአንድ ደቂቃ ሀሳብን ግለጽና ውረድልን። እኛ የመጣንበት የሀና ጉዳይ ነው። ዘረ ያዕቆብ ስምህ ተጠቅሷል። የሆነ ነገር በለንና ሜንሽን ስለተደረገ ስምህ ከዛው እናንተ ሁለታችሁን ውረዱልን። ሌላ ጊዜ ሁለታችሁ ተከራከሩ። እኛ ጀምር መግባ። ቴንኪ ሀቢባዬ፣ አመሰግናለሁ። ኤኒዌይስ ምንድን ነው እየተደረገ ያለው ነገር? ሀቢባ ቴንኪ ስላስገባሽ። እኛ የጠየቅናቸው ጥያቄዎች አሉ። እኛ አይደለንም ይሄንን ያለው እዚህ ከተነገሩት ንግግሮች፣ አቡ ቤት ከተነገሩት ንግግሮች የተጠቀሱ ስሞች አሉ። ኢቨን አንቺ ቤት አሁን ለምሳሌ አንድ ሰው መጥተው የተናገሩን ነገር አውቃል። የአጋቾቹ ብሔር ጠቅሶ አንደኛውም ልጅ ደግሞ አንድ የሆነች ልጅ ደግሞ አቡ ቤት መጣ የተናገረችው ነገር አለ። የተናገረችው ነገር ምንድን ነው? እኛ የእኛ ልጆች ናቸው ብለው ትሪት አድርገው ወደምንሄድበት ቦታ አስኬዱን። እንደውም በጣም ለእኛ ሄልፕ አድርገውናል። ቢካዝ በብሔር ማንነታችን ምክንያት ተብሎ ሲነገር ነበር። አሞራው የሚባል ልጅ አርሚ ምናምን ያልነው እኛ አይደለንም። ራሱ አሞራው የሚባለው ልጅ ነው አርሚ 31 ብሎ የተናገረው። ሌሎቹም የተናገሩት እኛ ቤዝዶን ከነሱ ከተነገረው ነገር ሌላው ሎዛ ነች ይዛው የመጣችው ልጁ። አንቺ ቤት እንኳን በስልክ ነው የገባው፣ በአካውንት ነው የገባው። ሎዛ ጋር ዳስሚስም ብሎ አይደለም ሎዛ ጋር የሚመጣው። ሎዛ ቲዲኤፍ የነበረች ፖለቲካ ውስጥ የነበረች ሰው የነበረች። ኔትወርኩ ደግሞ ቅድም አይ ቲንክ የቀልብ ልቦች የሚለው ልጅ ሲናገር ነበር። ኔትወርክ እንደዚህ በቀላል ምናምን የሚፈታ አይደለም። ኔትወርክ መሬት ላይ ነው፣ መንግስት አካል ያሉበት ምናምን፣ አርሚዎች፣ የተለያዩ ታጣቂ አደረጃጀቶች ያሉበት ነው። እንደዚህ አይነት መስመር፣ ይሄ ሂውማን ትራፊኪንግ መስመር ያለው። ስለዚህ ያንን ነው እየተነጋገርን ያለ። አሁን ያንን ስንነጋገር
በብሔር ነው ከለሩ ካላችሁኝ እኔ አይደለሁም በብሔር እዚህ መጥተው ከተናገሩት ሰዎች ላይ ነው ወስደን በብሔር ነው ብለን የመጣነው። ስለዚህ እኛ አሁን ምንድን ነው አማራውን ባለፈው መጥቶ አንቺ ቤት ሲናገር የነበረው ልጅቷን ሬሷን እናስመርመርና የሚጠብቃት ሰው አንተና ተክላይን የሚጠብቅ ሰው እናዘጋጅልህ። ዳስሚስ መሬት ላይ ሰሯላችሁ ማለት ይህንን የሚያደርግ የሚጠብቅ ጭራሽ ህጋችን የሚጠብቅ ራሱ ግለሰቦች አሉ ማለት ነው፣ እዛ መሬት ላይ ያሉ የተደራጀ። ስለዚህ እኛ ጥያቄዎች አሉ። ይሄ እኛ ከብሔር ጋር የተገናኘ ነው ብለን ጥያቄ አለ። ያንን ጥያቄ ደግሞ መፍታት የሚችሉት የትግራይ ልጆች ናቸው ብለን እንጂ ከህዝብ ጋር እኛ ምንም አይነት ጥላቻ አልተነጋገርም። ኦኬ። ሌላ አንድ ነገር ከዚህ በፊት ዝም ብልሽ ከሆነ የሸዋሮቢት ልጅ እንደዚሁ አንቺም እንደውም ኬዙን መጀመሪያ ይዘሹ ነበር። ያ ልጅ የኦሮሞ ልጆች መጥተው በስነ ስርዓት ኢንቮልቭ አድርገውበት ገብተው በህይወት ያለ ሰው ነው ይዘውልን የመጡት። በህይወት ያለ ሰው እነዚህ ሊይዘውልን ሊመጡ የሚፈልጉት ሬሳ ነው ይዘውልን ሊመጡት። ሬሳ ይዛችሁ አትመጡም። ልጅቷን ከየትም ብላችሁ ወልዳችሁ ይዛችሁ ነው። ሌላው ያልነው ይሄ እንትኑ ይሄ ሂውማን ትራፊኪንግ የሚሰራው ትግራይ ክልል ብቻ ሌሎችም አካባቢ ያሉ ልጆች አሉ። አማራ ክልል ውስጥ የተደራጀ በደንብ የተናገሩ ግልጽ ነው የተናገሩ። ደሴ አካባቢ በስመ ወርቅ ቤት የተደራጀ ኃይል አለ ይሄንን የሚያዘዋውሩ ብለን የተናገሩ እንጂ መጥፎ ነገር የትግራይ ልጆች ይመቱ ምን ብለን የተነጋገርነው ነገር የለም። ስለዚህ እውነቱን መጋፈጥ አለ። ሀቁ ይሄ ብሔር ከለር ይዟል። አዎ ብሔር ከለር ይዟል። ከብሔር ከለር ይሄ ነገር መውጣት ይችላሉ። ማውጣት የሚችሉት የትግራይ ልጆች ናቸው። ምን አድርገው ይሄንን ልክ የኦሮሞ ልጆች ከዚህ በፊት በደንብ አንድ ላይ ሆነን ይዘው እንደመጡት ልጁን በህይወት ነው ይዘው የመጡት። ኦፍኮርስ የተመታ ተበልዞ ምናምን አይኑን የመጣው በህይወት ይዘው ነው የመጡት። የትግራይ ልጆችም ተሰባስባችሁ ሰብሰብ ብላችሁ ልጁን ታውቁታላችሁ። ሎዛ ገብታበታለች። አማራው ከዚህ በፊት ታጋይ የነበሩ ሰዎች ሁላ መሬት ላይ ታጋይ የነበሩ አርሚ 31 ውስጥ አርሚ 41 ውስጥ አርሚ 70 ውስጥ ምናምን ታጋይ የነበሩ ልጆች ኢንቮልቭ አድርገውበት። ስለዚህ ኢንቮልቭ እስካደረጋችሁ ድረስ ልጁ ያገቷት የትግራይ ልጆች ናቸው ብሎ ነው አንቺ ቤት መጥቶ የተናገሩት። ስለዚህ ከየትም ብላችሁ ልጅቷን በህይወት ነው የምንፈልጋት። በህይወት ይዛችኋት ነው እንጂ ሬሳ ይዛችሁ አትመጡም። እንትን እናርክ አጥንት እናስመርምር ምናምን የሚባል ነገር አይሰራም ነው እያልን። ስለዚህ ያ ነገር የማይደረግ ደግሞ ከሆነ ደግሞ እኛ ማህበረሰባችንን አነቃቃለን። ቢካዝ ማህበረሰባችን ኢትዮጵያ ውስጥ ብቻ አይደለም እየተገደለ ያለው የመንም ድረስ ተኬዶ ህዝባችን ተመርጦ ሴቶቻችን አንድ ሴት አይደለም እየተባለ 32 ሴት ከራሳቸው እዚህ ከተናገሩ ሰው 32 ሴት ይዘው አስቀምጠው ሴቶቻችን እንደውም የሰማሁት እንደውም የትግራይ ልጅ መጣ እዚህ ከተናገሩት የአማራ ልጅቷ ሀና ተለውጣ ነው ላይ መጣችው። ስለዚህ የደከመች የትግራይ ልጅ መጣች። ያልደከመችው ደግሞ ሀና ደግሞ ተዘዋውራ ሌላ ሰው ተሰጣለች። ስለዚህ አምጡልን ነው በህይወት ይዛችሁ። ይሄ ነገር መጥፎ ነገር ነው ብሎ የሚያስብ ሰው ካል ሌላ በውስጥ እናውራ ያልኳት ሎዛን እዛ ላይ ሲነጋገር ይሄ ነገር በፊት ለፊት የሚፈታ አይደለም። ልክ ከዚህ በፊት ከኦሮሞቹ ጋር እንዳደረግ በውስጥ ነገር ይፈታ። በፊት ለፊት የሚፈታ ነገር የለም። ይሄ ብሔር ከለር ይዞ ስለመጣ በውስጥ ይፈታ። ካለበለዛ ግን እየገነነ መምጣቱ የማይቀር ነው። እኛም ዝም ብለን 32 ሴቶቻችን አስቀምጠው እዛ እየደፈሩ ዝም ብለን የምንቀመጥ ነገር አይደለም። የፈለገ ብትደራጁ በእኛም በኩል የተደራጀ ኃይል አለ ለማለት ነው። ኤኒዌይስ ቴንክ ዩ ሀቢባ እንጂ በመጥፎ ነገር እንትን እንዳይሉት እኮ። ግን የእኛ ማህበረሰብ እናነቃቃለን ስትል የሌላውም ሁሉም በብሔር እንዳይነሳ እንደዛ ባንልና አንድ ግለሰብ ተክላይ የሚባል በህገወጥ የሰዎች ዝውውር ላይ የተሰማራ ግለሰብ እህታችን ሀናን አግቶ ይዟል። ስለዚህ የሚጠየቀው ማህበረሰቡ ሳይሆን ተክላይ ራሱ ነው ግለሰቡ። ስለዚህ ተክላይ ብቻ ነው ወይስ አሁን እኮ ያገቱት ሰዎች የትግራይ ልጆች ናቸው ብለው እኮ በማን አዛዥነት? በተክላይ አዛዥነት አይደለ? ተክላይ ነው የበላያቸው፣ ዋናቸው፣ አለቃቸው ተክላይ ነው። ስለዚህ እኛ የምንፈልገው ተክላይን ነው። አማራው እኮ የትግራይ ልጅ አስፈትቷል አይደል? ለምን የአማራ ልጆች ለምን 32 ልጆች የታፈኑ አሉ? ለምን አይፈቱ? እሷ ለምን ሀና ለምን አትፈታም? አማራ አስፈትቶ የለ እንዴ? የተፈታችው ልጆች እየሰማን አይደል? እንዲ ያለ ነው። የተፈታችው ልጅ እኮ በሀና የተቀየረች ልጅ እኮ ነች የተፈታችው። ስለዚህ እኛ ሀናን በህይወት ነው የምንፈልገው ነው። በህይወት ልጅቷን ይዘውልን ይምጡ። ኦፍኮርስ ብዙ ወንጀል ተሰርቶባት ሊሆን ይችላል። እሱን ወደፊት ይወራል። ግን በህይወት ይዘውልን ይምጡ ልጃችንን። እሱን ነው እያወራ። ኦፍኮርስ በብሔር ጥያቄ ሀና በህይወት ከነ ነብሷ ነው የምንፈልጋት ነው። በግለሰብ እነሱ ይኸውልሽ ግለሰብ እንዲጮህ እንፈልጋለን። በብሔር ሳንከፋፈል ሁሉም ኢትዮጵያዊ ድምፅ ሆኖ ሀና በሰላም እንድትወጣ ልጇ ጋር እንድትቀላቀል ነው የሁላችንም አላማ። አንድ አይነት አላማ ካለን ደግሞ አንጋጭ። ስለዚህ ተክላይ ትግራይን አይወክልም። የትግራይን ጨዋውን ህዝብ እንደማይወክል እየተናገሩ ነው። ስለዚህ እኛ ተነስተን በህግ የምንጠይቀው ተክላይንና ተክላይን ብቻ ነው። ሀቡይ አንድ ነገር ደግሞ ሌላ ነገር ያሉት ምንድን ነው? ቅድም እዚህ ቁጭ ብሎ ሲከሰኝ የነበረው ደም ይመለስ ብሏል። እኔ ያልኩት ልጆቹ የታሰሩ ሰው መንግስት ራሱ አስሮ ክብሮም የሚባል ልጅ 19 ቶታል ልጆችን
100 ሰው በላይ የገደሉ ከ50 ሴት በላይ ያስደፈሩ ሰዎች ተይዘዋል ብሎ መንግስት ራሱ ያወጣውን መረጃ ነው። ያንን መረጃ አነበብን። የስ እኔ ግልጽ ነው እኮ እንደዚህ አይነት ይሄ ሂውማን ትራፊኪንግ የሚሰሩ ሴቶች የሚደፍሩ የሚገሉ 100 በላይ ግድያ ከ3 ቢሊዮን በላይ ብር የተያዘባቸው ልጆች ናቸው። ስለዚህ እነዚህ ኦፍኮርስ ደም ተመለሰ። አትሊስት ልጅቷ ባትገኝም አትሊስት በእሷ ኬዝ የተነሳ ሰዎች ይህንን ስራ የሚሰሩ ሰዎች እዛ እኔ አይደለም እዛ መንግስት ያወጣው ነው ከሽሬ ነው ልጁን ያገኘ ነው ብሏል መንግስት ራሱ ያለው። ስለዚህ ይህንን ስንናገር ኦፍኮርስ ደም ተመልሷል ብለናል። ከህዝብ ጋር የሚገናኝ ነገር የለም። ግለሰቦቹ ናቸው ያደረጉት፣ ራሳቸው ናቸው ከማህበረሰብ ጋር እያገናኙት ያሉት፣ እኛ አይደለንም። እና ልጃችንን ብቻ ሁላችሁም እንደ ኢትዮጵያን ሁላችሁም እቺ ልጅ በህይወት እንድትመጣ ተባበሩ። እሱን ለማለት ነው። ቴንክ ዩ ሀቡ። በጣም ጥሩ ቃል የተናገርከው። እንደ ኢትዮጵያውያን እንደ ሰው ሁላችንም አብረን ቆመን ፍትህ ለሀና እንበል፣ ፍትህ ለእህታችን ሀና ብለን ሁላችንም ሰው የሆነ ሌላ ዜጋም እኮ ፍትህ እየጠይቅላት ነው አይደለም። እኛ አረቦች፣ የመኒዎች ቪዲዮ እየሰሩ ነው። ስለዚህ ይሄ የዜግነትም ጉዳይ አይደለም፣ ይሄ የሰውነት ጉዳይ ነው። ሰው ነኝ ያለ ሁሉ ለዚች ምስኪን ነፍስ ለማትረፍ ሊጮህ ይገባል። ሁሉም ሰው በአንድነት እባካችሁ፣ በብሔር በፖለቲካ መከፋፈሉን ትተን አንድ ላይ ፍትህ እንጠይቅ ለእህታችን እባካችሁ። በዛ ብቻ ነው ሀናን ነፃ ልናውጣት የምንችለው። አንድ እድል ስጡኝ። አንድ ጊዜ ማውራት የፈለግኩት ነገር ስላለ ነው። እባካችሁ አስቀድሙኝ። እባካችሁ በዚህ አጋጣሚ ከየትኛውን ብሔር ሆናችሁ የልጅቷን ሀቅ መልክ የምታስይዙትን ሰዎች እናውቃችኋለን ጠንቅቀን። እያንዳንዱም ዶክመንት አለን። የምታወሩበትንም ልክ አላማችሁ ምን እንደሆነም ጠንቅቀን እናውቃለን። የተሰወረ አይደለም። ስክሮል ስናደርግ የምትናገሩትን ንግግር፣ የምትሉትን፣ የምትሰጡትን ስም እናውቋለን ሁላችሁንም። አፄ ዘርዓ ያዕቆብ ወንድሜ ከትልቅ ይቅርታ ጋር ሀናን ለመደገፍ ሳይሆን መስመርህን ተጠቅመህ አጀንዳ ለመስራት እየሄድክ ያለህ ልጅ ነህ። ቃል በቃል ነው ምነግርህ። አሁን ተፈቱ የምትለውና ትግራይ ክልል ያለ ልጅ ነው እንደዚህ ያደረገው የምትለውን ዜና መንግስት ራሱ የሰራው ከ6 ወር በላይ የሰራውን ጉዳይ ነው ያወጣውና ዜናውን የተናገረው። አንተ ሀና ስለተባለች በዚህ 3 ቀን ውስጥ የተደረገው ኦፕሬሽን አይደለም። ተግባባን? ሀና እንትን ስለተባለ ጉዳዩ ተመለሰ፣ ሰዎቹ ተመለሱ የምትለው እራሱ መንግስት ለአመታት እየሰራ ያለውን ጉዳይ ነው። ከዜናው ጋር ዜና ውስጥ የታሰረውና የተያዘው ደግሞ የትግራይ አካባቢ ልጅ ሳይሆን የአማራ በለው የኦሮሞ እንዳለቼኑ ትክክል ዘራፊ የሆኑት ከ48 ሰው በላይ ነው። ስም ዝርዝሩ ሊመጣልህ ይችላል። ተግባባን? አሁን ታርጋ አትስጡት። የዚችን ልጅ ሀቅ የምትፈልጉ ሰዎች በተለይ አንተ ምን አይነት ዓላማ እንደምታራምድ እናውቃለን። ይሄ ቤት የፖለቲካ አይደለም። ውረዱልን። የሚመለከታቸውን ሰዎች እናውራ። ማንንም አንፈልግም። ይሄ ካልሆነ ሀቡ መስመሩ ተቀይሮ ሌላ ዳይሜንሽን ነው የሚሄደው። ለዚህ ደግሞ ለሆነ ገንዘብ ሲሰጥ ነበር የነበረው አይደል? ኤቪደንስ አይደለም። ለምን እንደሆነ ታውቂያለሽ? እኔ ራሱ ልንገርሽ ዛሬ አቆም ጋር ቁጭ ብዬ መነጋገር አልፈልግም። አቡዬ ለምን እንደሆነ ታውቂያለሽ? ሲሳደብ ነበር። ሲሳደብ ነበር እኛን ቤትን ከፍታ ይህን ቪዲዮ ልኬልሻለሁ። አቡላንችም ምን ብለው እነ ዮዳ ፖስተር አድርገው ሲሰድቡን እንደነበረ 10 ደቂቃ ሙልጭ እያደረጉ አቡ ሲሰድቡን ነበር። እመቤቴን ነው የምልሽ። ለአበባ ነው ለመለቃቀም ነው እናንተ ቆሻሻዎች እያሉ ስንት ነገር ሲናገሩ ይኸውላችሁ። እኔ ፐርሰናሊ የሚሰድበኝ ሰው ችግር የለብኝም። እኔ ፐርሰናሊ እኔ ሀቢባ ባህና ጉዳይ እንጂ አቡ እኮ ባህና ጉዳይ ሀቢባ ለሀና ድምፅ የምትሆነው ለፎሎ ነው ለጊፍት ነው ምናምን የሚለኝ ሰው ምንም ችግር የለብኝም። የፈለጉትን ይበሉ። የእነሱ ንግግር እኔ ከአላማ አያስቆመኝም። እኔ እንደውም ስታች ነው የበረጠ ጠንክሬ በዚህ ጉዳይ በህይወት እስካለው እስከ መጨረሻዋ ድረስ የምታገለው ምንም ነገር ይኸውልሽ። አሁን እኛ ደንግጠን የሀናን ጉዳይ ድምፅ መሆን እንድናቆም አብሮን ድምፅ የሚሆን ሰው ችግር እየደረሰበት ነው አይደል? የተለያየ ሰው እያንዳንዳችን ነገር ሊደርስብን ይችላል። በጣም እያንዳንዱ የሚፈጠረው ነገር አፋችንን እንድንዘጋ ነው። ሚዲያ ላይ ለሀና ድምፅ መሆናችንን እንድናቆም አካውንታችን ላይ ሪፖርት በመደረግ ከተለያየ ነገር ላይ ለእኛ መሴጅ በመላክ በማስፈራራት እኛ ዝም እንድንል ነው የሚፈለገው። ስለዚህ ዝም ካለን እውነትም ፈሪዎች ነን። በቃ አለቀ፣ እናቆማለን ማለት ነው። እኔ በበኩል እስከ መጨረሻው ድረስ እታገላለሁ። እስከ መጨረሻው ድረስ ለሀና ድምፅ። 1 ደቂቃ ስጡኝና ሀሳቤን ልጨርስ። ደርሳለ ስለቸኮልኩ ነው ይቅርታሽን። በቃ 1 ደቂቃ ብቻ። እሺ፣ እታች ላላችሁ ህዝቦች ጉዳዩ የብሔር አይደለም። የአንድ ንጹህ እህት የሀና ጉዳይ ነው። እነዚህ ተክላይ ይመችና 6 ግብረ አበሮቹ ባደረጉት ነገር የተክላይ ቤተሰብ ሚስት ቤተሰብ እዛ ጋር ተይዞ የሚባለውን ድራማ ተዉት። ትክክል ልብ ያላችሁ ሰዎች ያጠፋው
ጉዳዩ ችግሩ ያለው እዛ ተክላይና ይመች እንደዚሁም አራቱ ሞታለች ያሉት ግለሰቦች ላይ እንጂ ማንም ዘር ላይ ጥቆማ እንዳታደርጉ። አንድም ማህበረሰብ በዚህ ጉዳይ ተጠያቂ ሆኖ የሚከሰስ ማንም የለም። ስለዚህ ጉዳዩን 6 ሰው ነው የምንፈልገው፣ 6 ሰው ላይ ብቻ ትኩረት አድርጉ። በዘር ወስደው የሚያባሏችሁ ሰዎች ያኔም ዋጋ አስከፍለውናል። እያንዳንዱን እናት አስለቅሰዋል፣ ዛሬም ያስለቅሷቸዋል። ንቁ። ዛት ሴት ይሄንን ነው ምለው። አመሰግናለሁ እድል ስለሰጣችሁ። እሺ አሁን የሸዋዊ ቀጥል። እሺ ወንድሜ ቀጥል። በጣም ይቅርታ፣ በጣም ቸኩሎ ነበር ግን ስቲል እድል አልሰጠነውም። ሶሪ ይቅርታ። ያው ነገሩ ወደ ሌላ እየሄደ ስለሆነ ነው እና እኔ እንደዚህ አይነት ነገር ውስጥ መግባትም መቆየትም አልፈልግም። እዚህ ፖለቲከኛዎች ውስጥ ይቅርታ። እኔ ማንኛውም የሰው ልጅ የሆነ ሰው ሁሉ ወንድሜ ነው ብዬ ነው የማስበው። የሰው ልጅ ለሆነ በሙሉ ፖለቲከኞች በምዘሩት መርዝ በሆነ ንግግር እርስ በርስ ድሃው ማህበረሰብ እየተላለቀ ነው ምድር ላይ። እባካችሁ ትግራይ ይሁን አማራም ሁን እርስ በርስ እዚህ በርገርክን እየበላ እዚህ የድሃው ማህበረሰብ አታፋጭ። የልጅቷን ሀቅ እናውጣ። የልጅቷን እውነት በዚህ መካከል ገብታችሁ ለማድበስበስ ወደ መንደር ውስጥ ወስዳችሁ እያድበሰበሳችሁ ያላችሁት የትግራይም ተወላጅ ይሁን የአማራም ተወላጅ ይሁን ይሄን ነገር አቁመህ ልጅቷ በነፍስ የምትወጣበትን ነገር ነው መፈለግ ያለብን። ፕሊስ ከዘረኝነት ውጡ። በ21ኛው ክፍለ ዘመን ላይ ያገታትን ልጅ ልትቃወም ይገባል። ማንኛውም የትግራይ ተወላጅ ብሔር የተነካ ብለህ ወይ ደግሞ እንትን የተነካ ብለህ አማራውም ደግሞ ትግራይ ነው ያገታት ብለህ እርስ በርስ መጨፋጨፉንና ስድድቡን ትተህ ልጅቷ ከሌቦችና ከደላሎች የምናስወጣበትን መንገድ የምትፈልጉ የምታግዙ ሰዎች ካላችሁ ተነጋግራችሁ ልጅቷ የምትወጣበትን ነገር አመቻችሁ። አንተም በቤት ከፍተህ ያኛውን ብሔር ስረግጥ ይሄኛውን ቤቱን ከፍቶ ያኛውን ብሔር ሲረግጥ እንዴት ነው የልጅቷን እውነት የምናወጣው? እባካችሁ ነገሩ ወደ መንደር እየሄደ ነው፣ ወደ ብሔር እየሄደ ነው። ከዚህ ላይ ተቆጥበን የምችሉ ሰዎች ፖለቲከኞችም ከሆናችሁ ፖለቲካውን ለጊዜው ትታችሁ ልጅቷን በነፍስ የምናወጣበትን መንገድ ያችን ድሃ ያን ጨቅላ ሕፃን ልጅ ትታ የሄደችን ታግታ ያለችን እናት በህይወት እናውጣት፣ እንድረስላት። ፖለቲከኞች ብዙ ሰዓት አላችሁ የምትጨቃጨቁበት። እባካችሁ ልጅቷን በህይወት እናውጣ። አመሰግናለሁ። እናመሰግናለን። ሁላችንም አላማችን አንድ ላይ ከሆነ እንጠነክራለን። በእናታችሁ በብሔር በፖለቲካ መከፋፈሉን ትተን ፍትህ ለሀና እንበል። ሁላችንም ይኸው ድምፅ እንዳንሆን አካውንታችን ላይ ሪፖርት እያደረጉ የተለያየ ዛቻ እየላኩ ምናምን እንድናቆም እያደረጉ ነው። እኛ ደግሞ እቺ ነፍስ እየጠራችን ነው። ሀና አድኑኝ፣ ወደ ልጅ መልሱኝ እያለች ነው። እና እባካችሁ ተስፋ እንዳትቆርጡ፣ እንዳትደክሙ እስከ መጨረሻው ነው እኔ የምላችሁ። አመሰግናለን። ልቅደማችሁ ሳሪና ሞገደኛ ወይስ ትቀድማላችሁ? በእኔ በኩል ችግር የለም። ሳሪን ግን ብታስቀድማት ደስ ይለኛል። ሳሪ ቅደሚና ትወርጃለች። ሌዲስ ፈርስት በሚለው ሌዲስ ፈርስት። ወንድ አበባ እየላከ ነው፣ አስገቢው።